ዴቭና እንዲሁም ደግሞ ዳኒ ሩታን እጅጉን ዴቭ ተናዶ ሩታን ተቆጥቶታል። ይሄም ማለት አንቺ ይሄ ትክክለኛ መስሎ ሊታይሽ ይችላል ለራስሽ፣ ነገር ግን ደግሞ ያደረግሽው ነገር እጅጉን አሳፋሪና እጅጉን ደግሞ ከአንድ ሰው የሚጠበቅ ነገር አይደለም ያደረግሽው እያሉ ዳኒና እንዲሁም ደግሞ ዴቭ ሩታን እያፋጠጧት ነበር። ከዛን መካከል ደግሞ ኤፍሬምም አለ። ኤፍሬም ሩታ እንኳን እንደዛ ሊትሏት ቀርቶ ሊጨበጨብላት የምትችል ሴት ናት። ሴት ማለት እንደ ሩታ ናት። ሩታ ጀግና ናት፣ ጎበዝ ናት። እንዲሁም ደግሞ አጨብጭቡላት ያንን ነገር ሀሳቡን ስላመጣችውና በዛ ነገር ስለተነጋገረች ወይም ደግሞ ስላናገረችው ፍቅርን እንዲሁም ደግሞ ሄርሜላ አንድ አድርጋ የአብርሽ ማለት ፍቅርንና አብርሽን አንድ አድርጋ የአብርሽ ልብ ደግሞ የት እንዳላ ማወቋ በራሱ ጀግናነቷን ነው የሚያሳየው። ሩታ ጀግናና ጠንካራ ሴትም ቢባል ያው ሴት ጀግና ሴት ጠንካራ አላ። በነገራችን ላይ ይሄ እኔ እንደዛ አይደለም። ማንኛውም አንዲት ሴት ባሏን ከሌላ ሴት አድርጋ አይ ፈትንልኝ ማለት በራሱ አግባብ አይደለም። ያኔ ልቡ የት እንዳላ እኔ ጋ ነው ወይስ ደግሞ እሷ ሄርሜላ ጋናት ቢል ምን ልታደርግ ነው? ይሁንስ ደግሞ ይህንን እኛ ትክክለኛው ማረጃ አልሰማነውም። ይሄ ፍቅርና እንዲሁም ደግሞ ሩታ ባወሩት ነው አይደል ምንለው። ስለዚህ ሩታና ሄርሜላ ማለት ሩታና ፍቅር በጣም ተሳስተዋል ብለን ነበር። ነገር ግን ደግሞ ዛሬ ደግሞ ዴቭም አውርተዋል። እኔ የአብርሽ ወንድም ነበርኩ። በብዙ ነገር ከጎኗ ለመቆምና እንዲሁም ደግሞ ከሷ እንትን ለማለት ሞክሬ ነበርኩ። ነገር ግን ደግሞ እኔን ከሰው መልቆጠረችኝ መሰል ይህንን ነገር ስታደርገው እንኳን ማንንም ሳታማክር ነው ያደረገችው። ስለዚህ ይሄ ነገር ታገቢ አይደለም፣ አግባብም አይደለም እያላ ዴቭ በጣም ተናዶ አውርቶታል። እንግዲህስ እስቲ ቀጣይ ምን ይምጣ አብረን የምናየው ይሆናል ማለት ነው። ጉድ እኮ ነው እናንተ።